እናንተ ሰሞኑን እንደ ፓርቲ ቅዴፓ በውስጣችሁ መሰነጣጠቅ አለ የሚባል ነገር አለ። እሱን የሚያሳብቁም በእናንተ ፔጅ ማህበራዊ ሚዲያ ገጽ ላይ የተለጠፈ ማስተንተና አለ፣ ምንድነው መግለጫ አለ። በተለይ አንተ ብዙ ጊዜ አዲስ አበባ ትመላለሳለህ፣ አዲስ አበባ ትኖራለህና ከአቶ ጉቾ ጋር ይሄን ተነጋግራችሁ ለምንድነው ዩኒፎርሚቲ የሆነ ወይም ይሄ ምንድነው ወጥነት ያለው በአንድነት ተነጋግራችሁ ለመራመድ ያቃታችሁ ነገር ምንድነው? ስለዚህ አንፃር ጥር አድርገን ነገር አመሰግናለሁ። እንግዲህ በመጀመሪያ ያው ሚዲያ ላይ ወጥቶ ይሄን ጉዳይ ማንሳት ካደኩበት አካባቢ ከድርጅቱም ዓላማ አንፃር ትንሽ ያሳፍራል። ነገር ግን ያው የቆዩ ችግሮችም ስለነበሩ ለዚህ ልዩነት በቅቷል። ምን ማለት ነው? ፓርቲው ውስጥ በግልጽ ለመነጋገር የመርህ ጥሰቶች አሉ። እኔ አዲስ አበባ በመኖሬ ሊቀመንበሩም አዲስ አበባ በመኖሩ ብቻና ወደዛም በመሄዴ ወይ ደግሞ ማዕከላዊ ኮሚቴው እዛ በመኖሩ ምናምን የተፈጠረ ችግር አይደለም። ፓርቲው ሲመሰረት ታውቃለህ እንግዲህ ፓርቲው የተመሰረተው ለቅማንት የቅማንት ነው። በቅማንት ህዝብ ተመሰረተ። ለቅማንት ህዝብ ይሰራል፣ የቅማንት ልጆች ይመሩታል። ዓላማውም 4 ዓላማዎችን በዋናነት ይዘው ተነስተዋል። ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ባህልና ታሪክ ነው። ከዚህ አንፃር ከኢትዮጵያ ውስጥ ካሉት የፖለቲካ ፓርቲዎች የተሻለ ፓርቲ ልዩ ፓርቲ ነው ብዬ አስባለሁ። ለምን? በህዝብ ነው የተመሰረተው፣ ለህዝብ ነው የሚሰራው። ፕሮግራሞቹ ደግሞ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ከሁሉም ፖለቲካ ፓርቲዎች ያሉ ቢሆንም የኛ ለየት የሚያደርገው ባህልና ታሪክን መሰረት አድርጎ እየታገለ ያለ ፓርቲ ነው እና ይሄን ዓላማውን ይዞ እየተንቀሳቀሰ ያለ ፓርቲ እንደመሆኑ መጠን ይህን ዓላማውን ለማሳካት የሄድንባቸው ርቀቶች ከመርህ አንፃር ከደንባችን አንፃር ሲታይ ውስንነት አለ። ስለዚህ በብዙ ጊዜ በተናጠል የሚደረጉ ሂደቶች እና የወሰናቸው ውሳኔዎች እየተሻሩ ተቸግረን ቆይተናል። ከዚህ አንፃር እኔ እንደ ህዝብ ግንኙነት ስፔሻሊ መስራት ያለብኝን ስራ አክቲቭ ሆኜ እንዳልሰራ ነገሮቹ ምቹ ሁኔታ አልተፈጠሩም ነበር። በዚያ ምክንያት ህዝብ የመረጃ ጥማት ደርሶታል። የት ነው ያለ ህዝብ ግንኙነቱ? ቅዴፓ ምንድነው የሚሰራ እየተባለ በሚዲያም በሶሻል ሚዲያም እሰማለሁ። ስለዚህ የተለያዩ ጫናዎች ሲመጡ ማድረግ ያለብኝ ነገር ምንድነው? ባገኘሁት አጋጣሚ የህዝብ ግንኙነት ስራውን መስራት ነው። ምንም እንኳን ተግባብተን አንድ ሆነን ባንሰራ ማለት ነው እና ይሄ ደግሞ በአንቀጽ በመተዳደሪያ ደንባችን አንቀጽ 12 ንዑስ አንቀጽ 1 ላይ ተቀምጧል። የፖለቲካ ፓርቲዎች ውስጥ ያለ ልዩነት በማንኛውም ሁኔታ ያለ ገደብ ለአባሎቹ፣ ለአመራሮቹ፣ ለህዝብ የማሳወቅ ግዴታ አለበት ህዝብ ግንኙነቱ። እሱን ነው ያደረኩት። ማህተም ህዝብ ግንኙነቱ የራሱ ማህተም ይኖረዋል። ህዝብ ግንኙነቱ የራሱ ማህተም አለው። ጽህፈት ቤቱ የራሱ ማህተም አለው። ጸሐፊው የራሱ ማህተም አለው። ሊቀመንበሩ የራሱ ማህተም አለው። እግዚአብሔር ከዚህ አንፃር ያነሳው ጥያቄ ማህተምን በተመለከተ ባለፈው በዚህ ሚዲያ ላይ ቀርበው ሁለቱ ሊቀመንበሮች ኢንተርቪው ሲያደርጉ ሰምቻለሁ። እዛ ላይ ያነሷቸው አንኳር ነገሮች አንደኛ ማህተም በኪሳቸው ይዘው የዞሩ የሚል ነገር አንስተዋል። ሁለተኛ ነገር ደግሞ ማህተሙ በህገወጥ መንገድ የተቀረጸ የሚል ነገርም አንስተዋል። እዚህም ባይሆን በሌላ ቦታ አንስተዋል፣ በሚኒ መድረኮቻቸው ማለት ነው። ከዚህ አንፃር ግልጽ የሆነ መልእክት ለህዝብ ሰጠው። ምንድነው? አንደኛ ማህተሙ በሊቀመንበሩ ደብዳቤ 2015 መጨረሻ ወራት ነሐሴ ወይ ሐምሌ አካባቢ እኔ ራሴ ያስቀረጽኩት ነው። ለሁሉም ጽህፈት ቤቶችና የሊቀመንበሩም ራሱ ምክትል ሲል ስለነበረ ዋና ሊቀመንበር የሚል ነው ያስቀረጽኩት በራሳቸው ደብዳቤ ማህተም ማለት ነው። ቲተሩ ማህተም ነው ማህተም። ስለዚህ በእርግጥ የእሳቸውን ያስተካከልኩት ቲተሩን ነው። ምክትል ሊቀመንበር የሚል ስለነበረ ዋና ሊቀመንበር ወደሚል ማለት ነው። የኛን ግን የህዝብ ግንኙነቱን የጽህፈት ቤቶችን የማስተባበሪያ ጽህፈት ቤቶችን ሁሉ የራማቸውም የወለቃም የጋባ ጋላገርም የጭልጋም የጽህፈት ቤት ኃላፊም የህዝብ ግንኙነቱም የታተሙ 2015 መጨረሻ የራሳችሁ ማህተም አላችሁ? አዎ አለን። ይህን ማህተም አያያዝ አጠቃቀማችን በተመለከተ ዋና ቅርንጫፍ ጽህፈት ቤት አልነበረንም ከዚህ በፊት። ጽህፈት ቤቱ የተከፈተው አሁን ከ2 ወር ከ1 ወር በፊት ነው። ማህተሞቻችን የሊቀመንበሩን ጨምሮ የሁሉም እዛ ጽህፈት ቤት መቀመጥ ነበረባቸው። ይገባኛል፣ አውቃለሁ። ነገር ግን ጽህፈት ቤት ሳይኖር የትም ልታስቀምጥ አትችልም። ሊቀመንበሩም ከፖርሳቸው ነው የሚይዙት፣ እኛም ከፖርሳችን ነው የምንይዘው። የተለያየ ቦታ ስለሆነ የምንኖረው
የተለያየ ቦታ እንደመኖራችን መጠን ስራ ስንሰራም ተናበንም ቢሆን እንኳን ማህተሙ ከእጃችን ሲኖር ለመስራት ይመችናል። ጭልጋ ወረዳ ያለን ለአርማጮ ያለን አንድ አመራር በሱ በኩል ደብዳቤ የሚወጣ ከሆነ ማህተም መቼም እዚህ ነው ያለና አትለውም፣ ትራንስፖርት ችግር ስለሆነ። ስለዚህ ከዚህ አንጻር ምንድነው ሚስ አንደርስታንዲንግ ሚስ ኢንፎርሜሽን የተዛባ መልእክትም ወደ ስለተሰራጨ ማህተሙ በዚህ በኩል ነው የተቀረጸው። እኛም ያደረግነው ፍጹም በህጋዊ መንገድ ነው። አንደኛ መተዳደሪያ ደንባችን አንቀጽ 12 ንዑስ አንቀጽ 1 ላይ በተሰጠኝ ስልጣን መሰረት ድርጅቱ ውስጥ የተፈጠረውን ችግር ለህዝብ አሳውቂያለሁ። ይሄ ደግሞ ግዴታዬ ነው። ለአባሎች ለመሪዎቼ ማሳወቅ ግዴታ ስለሆነብኝ ነው። መርህ ተጥሷል ነው የኛ ዋናው ዓላማችን። መርህ በተጣሰበት ተጣሱ የምትላቸው መርህ 1 2 3 ብለህ አንሳቸው። እርግጥ ካሁን በፊት ከመምህር እሸቱ ጋር አንስተን የተወሰነ ነገር ጠቅሷልና እሱን ነገር ደግመህ ጥቀስ ማለት ይሳላል። እንደው ከዛ ላይ ያን አዳምጠው ከሆነ ያልተጠቀሱ እሸቱ እንደው ይሄን አልዘለለም ማለት ዘሏል የምትለውና ከእሸቱም አንተ ተቃራኒ የምታነሳቸው ሀሳቦች ካሉ ጨምረህ እስከንሳለን። አመሰግናለሁ። እንግዲህ ምንድነው የተጣሱ መርሆች? የመጀመሪያው ነገር የጽህፈት ቤቱ ኃላፊ የገለጿቸው ገላጭ ናቸው፣ አንኳር ነጥቦች ናቸው። እሱን ላረጋግጥ ፈልጋለሁ። ሌላው ነገር ግን ድርጅቱን መርህ አልባ ያደረገው የግለሰብ እንቅስቃሴ ነው። የብቸኝነት እንቅስቃሴ ተናጠል የቅዴፓ መርሆ አንቀጽ 16 ንዑስ አንቀጽ 3 ላይ ተቀምጧል። በግልጸኝነት መስራት፣ ከራስ ጥቅም ይልቅ የህዝብን ጥቅም ማስቀደም፣ በጋራ መስራት፣ መተማመን የሚሉ መርሆች አሉ። ቶታሊ እነዛ ተሰርዘዋል፣ ተሽረዋል። አንደኛ ስራ አስፈጻሚው 3 ጊዜ መግለጫ አውጥተናል። ተሰብስበን መግለጫ ማውጣት አለበት ብለን ያወጣናቸው መግለጫ በሊቀመንበሩ በኩል ታፍነው ቀርቷል። አንድ ይሄ የመርህ ጥሰት ነው። ስራችን መስራት አለብን ብለን ማህተም አድርጎ እንዲያወጣ ያዘዝነው ታፍኖ ቀረ ማለት ነው። ሁለተኛ ለመንግስት ለአቻ ፓርቲ ለብልጽግና ለመንግስትም ለብሔራዊ ደህንነትም ለፌዴራል ፖሊስም አጠቃላይ በቅማንት እየደረሰ ያለውን ሁኔታ ጥያቄውን የእስረኞችን ጉዳይ በተመለከተ ግልጽ የሆነ ደብዳቤ መጻፍ ተብሎ እሱም ቀርቷል። ለምን ይመስላል? እስኪ እዚህ ጋር እንደው ነገር ንገረን። ምናልባት ካሁን በፊት መምህር እሸቱም አንስቶታል። የወጣ ደብዳቤ እንዲታጠፍ የደረገው ከደህንነት ምናልባት ይሄ ከዚህ አካል ጋር ሊያጋጫን ይችላል የሚል ፍራቻ እንደሆነ ወይስ ምንድነው ብላችሁ ታስባላችሁ? እንግዲህ እኛ የሚመስለን ምንድነው አንደኛ ከመንግስት ጋር ልንሰራ በማዕከላዊ ኮሚቴ ደረጃ ተነጋግረናል። ከመንግስት ጋር ተቀራርበን ለመስራት ከአቻ ፓርቲዎች ጋር በመርህ ተቀራርበን ለመስራት ወስነናል። አሁን እየተፈጠረ ያለው ከመንግስት ጋር መስራትና ለመንግስት መስራት ይለያያሉ። አሁን ግለሰቡ እየሰራ ያለው ለመንግስት ነው። ስለዚህ እኛ እያልን ያለነው ከመንግስት ጋር ተቀራርበን እንስራ ነው። ለህዝባችን ሰላም፣ ለፖለቲካ ፓርቲያችን እንቅስቃሴ፣ ለጥያቄያችን፣ ለታሰሩ ሰዎች፣ ለተፈናቀሉ ሰዎች በተመለከተ አብረን እንስራ ነው እያልን ያለነው። እሳቸው ደግሞ ምናልባት እንግዲህ እኔ ደህንነት ስጋት ሁላችንም አለን። የደህንነት ስጋት ከሆነ ሁላችንም አቻ ስልጣን ነው ያለን። ስራ አስፈጻሚ ተመሳሳይ ፖዚሽን ላይ ያለ ነው፣ ተመሳሳይ ስልጣን ላይ ነው ያለው። ለሳቸው ብቻ የተለየ የደህንነት ስጋት ሊኖር አይችልም። አይ ፓርቲውን ማለት አሁን ይሄ እየሄድንበት ያለነው የሰላም መንገድ በዚህ ዲፕሎማሲያዊ ጉዟችን ሊያደናቅፍ ይችላል ማለት እንደ ፓርቲው ራሱ ህልውናው የሚኖረው እናንተ ስትኖሩ ነው። ፓርቲውንም ህልውናውን ያሰጋዋል የሚል እንደው ስጋት ይኖረዋል ብለህ ታስባለህ? ከዛ አንፃር ብለህ ታስባለህ? እንትኑ እንዳይወጣ ያደረገው ማለት ፈልጌ ነው። አይ አይደለም፣ እንደሱ ሳይሆን እኔ ምናልባት እንግዲህ እሳቸው የሰጉበትን መንገድ ራሳቸው ግልጽ ቢያደርጉት ጥሩ ነው። እኛ ግን ለድርጅቱ ህልውና ስለምንጨነቅ ድርጅቱን በማያስነካ መልኩ መንግስት የሚሰራቸውን የልማትና የሰላም ስራዎችን በማይነካ መልኩ አቅደን ነው ደብዳቤም እኮ ይውጣ ብለን ጽፈን ረቂቁን የሚሰጠና። ነገር ግን ምክንያቱ ባልታወቀ ጉዳይ እየታጠፈ ይቀራል። አይ ካልሆነ ደግሞ በይዘት የተለየ ሆኖ ለስለስ ያለ እኛ ያልነው ሌላ እሳቸው የሚጽፉት ሌላ ሆኖ ይጻፋል ማለት ነው ሲወጣ ደግሞ። እና ብዙ ጊዜ እንደዚህ አይነት ነገሮች ናቸው የሚሆኑት። እንግዲህ ለምን እንደዛ እንደሚያደርጉ ገምግመናቸዋል፣ ጠይቀናል። በይፋ ይቅርታም አይጠይቁም፣ ፕላስ አስተካክለውም አይሰሩም። ብዙ ጊዜ እንደውም በዝም ብሎ እንዲህ ውሸት የሚመስል ነገሮች እየተናገሩ
እንትን ማለት ነው የሚፈልጉት እንጂ እውነቱን ተናግረውን ማያውቁም። ምክንያታቸውን ግን ራሳቸው የሚያውቁ። እንግዲህ ከደህንነት አንጻር ግን የተለየ ስጋት የለባቸውም ለማለት ነው ፈልገው። በጣም ጥሩ። እስኪ ማለት ፓርቲው ሊቀመንበር እንደ ሊቀመንበር ጊዜያዊ እገዳ በአንተ ላይ እንዳስተላለፉ ተነግሯል። ማለት እንዳስተላለፈ ተነግሯል። አንተ አሁን ታግደህ እግዱን አክብረህ ነው እየተንቀሳቀስክ ያለው ነው? በፓርቲ ውስጥ እየሰራ ነው ያለው? አመሰግናለሁ። ጥሩ ጥያቄ ነው ያነሳው። እንግዲህ ይህን ጥያቄ በተመለከተ በመጀመሪያ አንተን ማረም የምፈልገው ነገር እገዳ ሳይሆን ብቀላ ነው የሚባለው። አይ እንግዲህ የፓርቲው ብቀላ አይደለም፣ ርዕሱ እገዳ ነው የሚለው። ትክክል ነህ። የጻፉት እሳቸው እንደዛ ነው። ነገር ግን በመርህ ሲታይ ብቀላ ነው። ምናልባት እንግዲህ በመጀመሪያ እገዳውን ህጋዊ አድርጌ ተቀብዬ መንቀሳቀስ አለመንቀሳቀስ የሚል ነገር እንትን አለለም። ለህዝብ ነው የምሰራው። ህዝብ ነው የመረጠኝ በጠቅላላ ጉባኤ። እሳቸው ምን የማገድ ስልጣንም ስለሌላቸው ስራዬን እየሰራው ነው ያለሁት። ነገር ግን በህገወጥ መንገድም ቢሆን ማህተም አድርገው ደብዳቤ ቴሌግራም ላይ ስላስቀመጡ ያው መቼም ለማህተሙ ስል ማህተሙ የቅማንት ህዝብ ነው ብዬ ለዛ ስል ትንሽ የምቆጠባቸው ነገሮች ይኖራሉ። ከዛ ውጭ ግን መደበኛ ስራዬን አላቆም። የህዝብ ስራ ነው የምሰራው፣ እየሰራው ነው ያለሁት። ከገዳው ጋር ተያይዞ ያው እገዳ ስላሉ እሳቸው እኔም እገዳ እያልኩ ነው። ነገር ግን እኔን የማገድ ስልጣን የላቸውም እሳቸው። በመጀመሪያ ደረጃ የቅማንት ህዝብ ማወቅ ያለበት እኔ የእሳቸው የፖለቲካ ተሿሚ አይደለሁም። በእሳቸው ደብዳቤ የተሾምኩ አይደለሁም። ጠቅላላ ጉባኤው አምኖብኝ ተነስቼ ቁሜ መልኬም ታይቶ መልኬም ቁመቴም ክብደቴም ታይቶ ማለት እችላለሁ። ጉባኤው ጎንደር ላይ ስናደርግ የሾመኝ አምኖብኝ ነው። ውስንነት ይኖረዋል፣ ድክመት ይኖረዋል። ልጅ ነው ግን እናስተምረዋለን በስልጠናም በምን ብሎ ነው ኃላፊነት ይሰጠኝ። በእሳቸው ደብዳቤ የተሾምኩ የፖለቲካ ተሿሚ ስላልሆንኩ እሳቸው ማገድ አይችሉም። አንድ ሁለተኛ በመተዳደሪያ ደንባችን መሰረት አንቀጽ 24 ንዑስ አንቀጽ 24 ላይ ቁጭ ብሏል። ይሄ እንደ ሁኔታው በማዕከላዊ ኮሚቴው ውስጥ የማይቀጥሉ አባላት ካሉ ማዕከላዊ ኮሚቴው ተሰብስቦ በእነዚህ በማይቀጥሉ ሰዎች ላይ ጊዜያዊ እገዳ ይጥላል። ተወያይቶ በአንቀጽ 20 ገምግሞ ሂስና ግለይስ አድርጎ በአንቀጽ 18 ያንን የማይቀጥለውን ግለሰብ ቁጭ አድርጎ ወስኖ ጊዜያዊ እገዳ ይጥላል ማዕከላዊ ኮሚቴው። በአንቀጽ 24 ንዑስ አንቀጽ 2 ላይ ጊዜያዊ እገዳ ከጣለ በኋላ ጠቅላላ ጉባኤው በሚጠራ ጊዜ ጊዜያዊ እገዳ የጣለው ማዕከላዊ ኮሚቴው በግለሰቦች ላይ ስለሆነ ለጠቅላላ ጉባኤው ጊዜያዊ እገዳ ያገደበትን ጀስቲፊኬሽኖች ያሳያል፣ ዝርዝሮችን ያስቀምጣል። ካስቀመጠ በኋላ ጉባኤው ስህተት ሆኖ ካገኘው ያሰናብታል። ያሰናብትና ባሰናበተው አመራር ትክ ከጠቅላላ ጉባኤ አባላት በአንቀጽ 23 ንዑስ አንቀጽ 3 መሰረት ከጠቅላላ ጉባኤ አባላት ተተኪ አመራር ይሾማል። ይሄ ነው የሚሆነው። ወደ ሌላው ጥያቄያችን ስናልፍ በስራ አስፈጻሚ ኮሚቴው የተፈጠረውን ችግር ለመፍታት አሁን ምን እየተሰራ ነው ያለው? ማለት እንግዲህ የእናንተ የሁለታችሁ ወይም የሊቀ መንበሩና ያንተ ሌላውም ደግሞ አንድ እንደዚሁ በማስጠንቀቂያ የሚሆን አላውቅም አንድ የሆነ እንትንም አለና አንድ ግልጽ መሆን ያለበት ከዚህ አድማጮቻችን ተከታታዮቻችን ግልጽ መሆን ያለበት ነገር ማህተም በራሳቸው እንዳስቀረጹና ማህተም የራሳቸው እንደሆነ እኔ ግልጽ የሆነልኝ ዛሬ ነው። ለአድማጮችም ለተከታታዮቻችን ይሄ ግልጽ እንዲሆን ማሳሰብ ፈልጋለሁ። ግን ወደ ሌላው ጥያቄ ሳልፍ ምንድነው አሁን የተፈጠረውን ነገር ለመፍታት ምንጭስ እናንተ መለያየት ሊጎዳ የሚችለው ትግሉን ነውና እሱን ለማጥበብ ምንድነው እየሰራችሁ ያላችሁት ነገር? መልካም ያውኛውን ሐሳቤን ልቋጨውና ወደዚህኛው ጥያቄ እመለሳለሁ። እንግዲህ እገዳውን የመጨረሻ ስቋጨው በመጀመሪያ እሳቸውን የማገድ ስልጣን የላቸውም። አንድ ሁለተኛ እገዳ ሳይሆን መባል ያለበት ካሁን ጀምሮ ህዝብ ማወቅ ያለበት ብቀላ ነው። በእኔ አረዳድ ጉባኤተኛውን በመናቅ ህዝቡን ምን አድርገህ ነው እሱ አንተ ሊበቀል የሚችለውና ብቀላ የሚለውን ነገር መስጠት ጥሩ ይመስለኛል። እሱ ራሱን የቻለ እንትን አለው። እንግዲህ አንዳንድ ጊዜ ጠንከር ብለህ ከተገኘ እንዲህ አይነት እርምጃዎች ይወሰዳሉ። የተለመደ ትሬንድ ነው። እንግዲህ በዛኛው ድሮ በነበረው ስርዓት አይነት መንገድ እየተሄደ ነው ያለው። ያን ትራዲሽናል ትሬንድ ኤክሰርሳይዝ ያደረጉብኝ ይመስለኛል በእኔ ላይ ማለት ነው። ባልተሰጠ ስልጣን ያውም አቻ ሆነ በአዋጅ 1162 2011 አንቀጽ 1 ቁጥር 14 ላይ ንዑስ አንቀጽ 14 ላይ የፖለቲካ ፓርቲ ስራ አስፈጻሚዎች ተመሳሳይ ስልጣንና ተግባር አላቸው ይላል።
እሳቸውን የሚበልጡብኝ ምክንያት የለም፣ እኔ እሳቸውን የሚበልጠው ምክንያት የለም። አንድ ሁለተኛ ማዕከላዊ ኮሚቴው ነው ስልጣን የሰጠን ኃላፊነት የሰጠን ስልጣን አይደለም ኃላፊነት የሰጠን ኃላፊነት የሰጠን አካል ነው ሊያግደንም የሚችለው እንጂ ሊያሰናብተንም የሚችለው እንጂ እሳቸውን እኔን ማገድ እኔ እሳቸውን ማገድ አንችልም። እሳቸው በህገወጥ መንገድ ነው ማህተም አድርገው አገድኩ ያሉት። እንደዛ ከሆነ በህገወጥ መንገድ ከሆነ እኮ እኔም ማህተም ላድርግ እችላለሁ ማለት ነው እንደሳቸው እና ትክክል አይደለም። ኤኒዌይ ወደ አነሳው ጥያቄ ልመለስ። እንግዲህ የስራ አስፈጻሚውን ችግር የተፈጠረውን ችግር ለመፍታት ምን እየሰራችሁ ነው የሚል ይዘት ያለው ጥያቄ ነው መሰለኝ የጠየቀኝ። ስለዚህ እኛ አሁን አንደኛ የኔ ማንዴት የተሰጠኝ ኃላፊነት ለማዕከላዊ ኮሚቴው ኃላፊነት ለሰጠኝ አካል ማሳወቅ ነው። እሱን በ24 አሳውቂያለሁ። በ24 ካሳወቅኩ በኋላ ከዚህ በኋላ የኔ ባለፈው 24 እሺ አሳውቂያለሁ። ግንቦት 17 ጎንደር ላይ በነበረው ስብሰባ አለመግባባቶች ሲፈጠሩ ከዛ በፊትም ሰፊ አለመግባባት ስለነበረ ሁሎችንም የተፈጠሩ ነገሮችን በሙሉ አንስቼ ለአባሎቻችን፣ ለአመራሮች፣ ለቅዴፓ ስራ አስፈጻሚ፣ ለማዕከላዊ ኮሚቴ፣ ለደጋፊዎቻችን አሳውቂያለሁ ግዴታዬም ስለሆነ። እሱን ካደረኩ በኋላ ዋናው ኃላፊነት የማዕከላዊ ኮሚቴው ስልጣን የሰጠን በአንቀጽ 24 ንዑስ አንቀጽ 2(5) ላይ ያደራጀን ይሄን ስራ አስፈጻሚ ያደራጀው ስሩ ብሎ የሰጠን ማዕከላዊ ኮሚቴ ነው። ይህን የሰጠን አካል ቁጭ አድርጎ የሚገመግመን እሱ ነው። ስለዚህ እሱ ፕሮግራም የያዘ ይመስለኛል። እሱ እንዲሰራ ነው እኔም ጥሪ ያደረኩት። ተገንታችሁ ችግሩን ፍቱት በሚል ነው ጥሪ ያደረኩት። እንግዲህ እነሱ እስኪገኙ እየተጠባበቅን ያለ ነው። መፍትሄው ይሄና ይሄ ብቻ ነው። እስከዚያው ግን እኛ የምናደርጋቸው ያልተገቡ ንግግሮች፣ እነሱ እሳቸው የሚያደርጉት ያልተገቡ ንግግሮች እንዲቆሙ ፈልጋለሁ። በዚህ ሚዲያ ላይ ወጥቶ በመጮህ በመለፍለፍ የሚመጣ ለውጥ የለም። ጥሩ። እስኪ ሌላ ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የፖለቲካ ፓርቲዎችን ሌሎችንም እየሰበሰቡ እያነጋገሩ ያለበት አጋጣሚ አለ። እንግዲህ እንደ ፖለቲካ ፓርቲ ሰብስበው ሲያነጋግሩ የነበረውን መድረክ ምናልባት ተሳትፈህ ከሆነ አላውቅም፣ ባትሳተፍም ግን የነበረውን ነገር ልትረዳና ልትሰማ የምትችልበት መንገድ ይኖራልና እስኪ እሱን ጥር አድርገህ ንገረን። ምንድነው ዓላማው? ምንድነው? ምን አነሳችሁ? ምን ስምምነት ላይ ደረሳችሁ? ባትኖርም እንግዲህ እንደ ፖለቲካ ፓርቲ በዛ ላይ የነበረውን ነገር። አመሰግናለሁ። እንግዲህ የጠቅላይ ሚኒስትር ጥሪ የትናንት ብቻ አይደለም። ህዝብ ማወቅ ያለበት ጠቅላይ ሚኒስትሩ 5 ጊዜ ጠርተዋል ከትናንት ጋር። አስገራሚው ነገር ግን 5 ጊዜም ጥሪ ሲያደርጉ ሊቀመንበሩ ለስራ አስፈጻሚ በግልጽ አላሳወቁ። መርህ ጥሰት ምንለው ይሄን ነው። በመጀመሪያ ደረጃ ሊቀመንበር እንዲሆኑ ፈቃድ የሰጠናቸው እኛ ነን፣ እንዲያስተባብሩ እንዲመሩ የሰጠናቸው እኛ ነን። ከዛ ምንድነው ዋና ስራቸው? ጥሪ ሲጠራ የተለያዩ የሚያደርጓቸው ግንኙነቶች ሲኖር እኛ በሰጠናቸው አግባብ ነው። ማዕከላዊ ኮሚቴው በሰጠን እቅድ መሰረት ነው የምንሰራው እና ጠቅላይ ሚኒስትሩ ጥሪ ሲጠሩ የመጀመሪያው ነገር ደብዳቤውን የቅዴፓ ስራ አስፈጻሚ ላይ አስቀምጡት። እሳቸው ወይ አንተን ወይ እኔን ይደውሉና ጠቅላይ ሚኒስትሩ ጠርቷል በዚህ ቀን እንድትደርሱ ብለው ሚስጥራዊ በሆነ መንገድ ለሚቀርቧቸው ሰዎች ነው የሚነግሯቸው እና 5 ጊዜም ተጠርቶ በአምስቱም ሁሉ ግን በጣም አሳዛኝ የሆነው ነገር ቅድም ያልኩን ቅዴፓ ይዟቸው የተነሳውን ዓላማዎች ዘንግተው ነው ድምጽ ሳይሆኑ እንኳን እየወጡ ያሉት። ራሱ በጣም አሳዛኝ ነው። እዚህ ጋር ምናልባት ሰው ማለት አሁን የድርጅቱ ሊቀመንበር በጠቅላይ ሚኒስትሩ በተገኙበት መድረክ ሁሉ እያነሱ ሊሆን እንደሚችል ገምታለሁ። የቅማንት ምክንያቱም የወከሉትን ህዝብ ሀሳብ ሳይይዙ ከዛ መገኘት ትርጉም የለውም እና ከዛም እንደሚያነሱ ገምታለሁ። ነገር ግን ሚዲያ ላይ የሚቀርቡት ተነጥለው እየወጡ እንደሆነ ማስባለሁ። ከዚህ አንጻር ነው ጥርት ያለ ወንዱም በጠቅላይ ሚኒስትሩ መድረክ ንግግር አድርገው አውቁ። አይ እንግዲህ እኛ የምናውቀው አብሬ ተገኝቻለሁ። እዚህ ጋር አንድ ለማለት የፈለኩት ነገር 5 ጊዜም ጠቅላይ ሚኒስትሩ ሲጠሩ እናንተ አለመጠራታችሁ የመርህ ጥሰት ቢሆንም ምናልባት እየሰሩ ከሆነ ይሄንስ እንደማካካሻ ወይም የኮምፕሮማይዝ ማድረጉ ማየት አይቻልም ወይ? ምክንያቱም በርቀት ነው ያላችሁት። ጭልጋ፣ ተላይ፣ አርማጭሆ፣ አዲስ አበባ ያለው ነገር ከትራንስፖርት ከጸጥታው አንፃር የእሳቸው መገኘት ወይም ያቶ አውግቸው መገኘት እየሰራ ያለውና እየደፈረ ያለው ክፍተት ካለ እሱንስ ማየት የምትችሉበት እድል የለም? ጥሩ ነው። እኛ እንግዲህ ተቃውሟችን በዚህ አንፃር ነው። አሁን እሳቸው የሚፈልጓቸውን ሰዎች ይዘው ገቡ፣ ደብዳቤውን ሳያሳዩን ቀሩ፣ ለስራ አስፈጻሚው አሳውቀው የጋራ ሀሳብ ይዘው ሳይገቡ ቀሩ የሚለው የኛ ቅሬታና ተቃውሞ እንዳለ ሆኖ ነገር ግን ሳይነግሩን ይግቡ
ደብዳቤውንም ሳያሳዩን ይግቡ፣ ያው እየገቡም ስለሆነ ማለት ነው። ገብተው ግን ተናግረው አውቁም ነው። ለምሳሌ ቀለል ያለውን ነገር ልንገርህ። ነሐሴ 15 ነሐሴ 13 እስከ 14 ሱሉልታ ነበረ የተከበሩ አደም ፋራህ የብልጽግና ምክትል ፕሬዚደንት ጠርተው አወያይተዋል። ከዛ የተወሰነ ተወያዩ። መጨረሻ ወደ ጠቅላይ ሚኒስትር ጽሕፈት ቤት በ15 ወረዱ። ጠቅላይ ሚኒስትሩ እሳቸው ቁጭ ብለው አወያዩ። ሲያወያዩ ያን በጣም ታሪካዊ ነገር ስለሆነ ነው እያነሳው ያለሁት፣ መገለጫም ስለሆነ ሲያወያዩ ምንድነው ያሉት? እሳቸው መጀመሪያ ከአዳራሽ ሲገቡ ጀምሮ ቪዲዮ በፋና ቴሌቪዥን ተቀርጿል በካሜራ። እዛ ላይ ያየሁት ነገር ቁጭ ካሉ በኋላ ጥያቄዎች ሳመራይዝ ተደርገው በጋራ ምክር ቤቱ ቀረቡ። ከጋራ ምክር ቤቱ ላይ በጣም አሳዛኝ የሆነው ነገር ጥያቄ የኛ ሊቀመንበር ሱሉልታ ላይ ያስይዣለሁ ብለውናል። በኋላ ስንገመግም ያስያዙት ጥያቄ በጋራ ምክር ቤቱ እንዲቀርብ ተደርጓል። ያቀረበው የጋራ ምክር ቤቱ ግን አማራ ክልል ያገው፣ የቅማንት፣ የራያ ጥያቄዎች አሉ ብሎ ነው ያቀረበው። ቅማንት ብለህ ስለጠራህ እንዴት ፊደል ጥያቄ ቀርቧል እንዴ? ይሄ ነው እኛን እያመመን ያለው ነው። የጋራ ምክር ቤቱ ጥያቄያችን አላቀረበም በመጀመሪያ ደረጃ አንድ። ሁለተኛ የጋራ ምክር ቤቱ ካቀረበው በኋላ ሰብሳቢው ካቀረበው በኋላ ሌሎች የጋራ ምክር ቤቱ አባላት ቀረ የሚሉትን ጥያቄ አቀረቡ። ሶስተኛ ጠቅላይ ሚኒስትሩ ቀረ የምትሉት ጥያቄ ካለ አሉ አፈነን እንዳትሉ እድሉ ሰነው ያኔ እሳቸው እንዲመጣጣ ያነበሩት እጅ አላወጡ ሀሳብ ድምጽ አልሆኑም ለቅማንትስ። ይሄ ነው ከፍተኛ ችግራችን የኛው። እድሉ ሰዱ እያሉ እሳቸው ለምንድነው እድል ያልወሰዱት? በኋላ ወደ ስብሰባችን በሌላ ጊዜ ተገናኝተን ለምንድነው ሳተነፍስ የወጣው 3 ጊዜ 4 ጊዜ ሶስቶችንም አልተነፈስክም አራተኛውን ጠቅላይ ሚኒስትሩ እየለመነ ለምን አልተናገርክም ስለው እጄን አውጥቼ ነበር አልሰጡኝም ማለት። እኔ ትንሽ የቪዲዮ ኤዲቲንግ ሙያ አለኝ። ቪዲዮ ተቆረጠ አልተቆረጠ እንዴት ኤዲት እንደሚደረግ አውቃለሁኝ። አልተቆረጠም ቪዲዮ እባክህ ተዋት ዋሸን ይልቁን ይቅርታ በልስም ማለት አልፈልጉም። በዛ ነውና ገብተውማ ድምፁ ነው ቢወጡ ደስታውን አንችልም እኛ። የጠቅላይ ሚኒስትሩ ስልጣንና ተግባር ይታወቃል። የሀገሪቱ ቁንጮ ነው። የጦር ኃይሎች ጠቅላይ አዛዥ ነው። እሳቸውን አግኝተህ የህዝብን ጉዳይ ተናግረህ ለጥያቄው በቂ ማብራሪያ ሰጥተው እሳቸው አቅጣጫ ሰጥተው የቅማንት ጉዳይ ሊፈታ ሲገባው ዝም ብለው ነው እየወጡ ያሉት። ይሄ ደግሞ ግልጽ አፈና ነው። አንድ ሁለተኛ ቅዴፓ ይዞት ከተነሳው ዓላማ አንፃር መርሁን ስቷል። ቅድም ያልኩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህልና ታሪክ ነው ይዞ የተነሳው። ስለዚህ እነዚህን ዓላማዎችን በሙሉ ስተዋል እሳቸው ነው ይዘዋቸው የሚገቡትን ሰዎች ልንገራ። ከማዕከላዊ ኮሚቴው ውጭ የሆኑ ሰዎች ይዘው ገብተው ያውቃሉ። ማን ናውቃቸው ሰዎች የት እንደሚያመጣቸው አናውቅም። ከስራ አስፈጻሚ ውጭ ቢሆን ምንም እንግዲህ ምን ልታደርግ አትችልም። ግን ከማዕከላዊ ኮሚቴው ውጭ ናቸው ሰዎች። ምናልባት እስካሁን ድረስ ያለ ግምትም አስተሳሰብ ምን ነበር? አቶ ግቸው ቅድም ባልኩት አግባብ ከጸጥታውም ከደህንነትም አንፃር ተገናኝቶ ለመስራት እጅግ ወሳኝ እንቅፋቶች አሉ። ማለት በጣም አስቸጋሪ የሆነበት ተጭልቃ ጎንደር መምጣት በራሱ አደጋ የሆነበት አጋጣሚ ነው ያለውና ይሄን ከማስኬድ አንፃር ከፍተኛ እንቅፋት እንዳለ ይገባኛልና ይሄ ሸፍሮ እየሰራ እንደሆነ እስካሁን ድረስ ያለ ግንዛቤ ነው። አንተ እየነገርከን ያለው ነገር ደግሞ ተገብቶም የተሰራ ስራ የለም። መገኘት የህዝብን ችግር መግለጽ አይደለም። የህዝብን ችግር በአግባቡና በመህር ገልጾ ማሳየት ላይ ውስንነት አለ ነው እያልከን ያለው። እንዲያው እስኪ ሌላው ምናልባት የቅማንት ህዝብ እንቅፋት ከሆኑ ነገሮች አንዱ እኔ የሚገባኝን ነው። በውጭ በስም ጠቅሶ መናገር ይቻላል። ጃኖ ሚዲያና ደጋፊዎቹ ጥሩ ስራ እየሰሩ እንዳለ ይታመናል። ግን ደግሞ በአንጻሩ እጅግ በጣም ከፍተኛ የሆነ ከህወሓትን ስትሰድብ የትግራይ ህዝብ በተወሰነ መልኩ ምክንያቱም የቅማንትን ህዝብ አስተሳሰብ ያዳምጡት እንደ ጃኖ ሚዲያ አለን በሚሉ ድምጾች ነው። የኦሮሞን ህዝብ ወይም የአማራን ህዝብ ተች እያረክ የምታደርጋቸው ነገሮች ከነበሩ የባሰ ሌላ መከራ መጨመር አይሆንም ወይ? ከዚህ አንፃር እስኪ ጥር አድርገህ ንገረን እስኪ። መርህ አለው ወይ? ምን ለማለት ነው? አንዳንድ አካላት ስትራቴጂክ አሊያንስ ሊኖራቸው ይችላል። ይሄ ከምን አንፃር ነው አሁን እየተራመደ ያለው? አንዳንድ ደጋፊዎችም አሉ ማን ነው በፌስቡክ ላይ የሚጽፉ እሱን አትንኩብን ምናምን እያሉ ግለሰብን አይደለም ግን በህዝቡ ላይ ምክንያቱም የቅማንትን ጉዳይ የሚያነሳ አንድ ሚዲያ ካለ
ያ ሚዲያ ስለምንድን ነው የሚያወራው የሚለው ነገር ሌሎች ያዳምጡታል። ምክንያቱም ኔጌቲቭ ኤነርጂ በጣም ሰዎችን የመሳብ አቅም አለው፣ ስሜትን የመሳብ አቅም አለውና ከዚህ አንጻር እስኪ ያን ተራገ ነገር አካሄዱ። ምክንያቱም በግልጽ መታየትና መገምገም ስላለበት ነው። እኛ መቼም ተደብቀን አይደለም፣ በግልጽ ህዝቡ ምን ማወቅ ያለበት ነገር የሚጠቅመው ምንድነው ከአሁን በፊት የመጣበት ትሬንድና ቀጣይ በምን አግባብ ነው መሄድ ያለበት ቢለው እስኪ ተራገ ነገር። አመሰግናለሁ። እንግዲህ ከሚዲያ አንጻር ሶሻል ሚዲያ በባህሪው መቆጣጠር አትችልም። አንደኛ ብዙ ፌክ አካውንቶች ናቸው ያሉት፣ ባለቤቱን አታውቀውም፣ ኮንትሮል ማድረግ አይቻልም። ግን ምናልባት ከጃኖ ሚዲያ አንጻር ከሆነ ያነሳልኝ በእርግጥ ሚዲያ የራሱ የሆነ አሰራር ይኖረዋል። ጣልቃ ገብተን እኛ ረፉ የምንልበትና የምናስተካክልበት መንገድም ሊኖር ይችል አይመስለኝም። በቦርድ ነው የሚመሩ የሚሆነው። ነገር ግን እንግዲህ ህወሓትም ይሁን ኢህአዴግ በፊት ያው በድሎናል። ግን ትናንት በደሉኝም ብለህ ዛሬ ምናልባት የተሻለ ነገር ካለ ያው ትናንት የበደሉና አካላት ብቻ ለነገ ለፍርድ ነው የምናቀርባቸው። በዛ አውድ ቢሆን ሚዲያው እየሰሩ ያሉት ነገር በየቀኑ በእርግጥ ህዝብ ላይ የሚፈጠረውን ነገር በተወሰነ መጠን ይዘግባሉ፣ የአየር ላይ ያውላሉ። ከዛ አንጻር ደግሞ ለትንሽ ወቅቱ እንትማይል ነገር ትናንት የተሰራውን ትችት በደል ሁሉ ንቅስ አድርጎ አውጥቶ ማቅረብ ምናልባት ከጎረቤቶቻችን ጋር ምናምን ለህዝቡም ሰላምና ደህንነት ሲባል ያስቸግራል። አንዳንድ ነገሮች የሚያነሷቸው ነገር ማለት ነው፣ በግል የማያቸው ነገሮች አሉ። ግን ሰው ናቸው እነዛም ሰዎች እኮ አሁን ሚዲያው ላይ ያሉ ሰዎችም ሰዎች ናቸው። ሲሰሩ ጥፋት አጠፉም ማለት አይደለም። ግን በብዛት እኔ የማየው ግን እኔ በግልጽ ነው የምነግርህ፣ አሁንም ይህን ስናገር የሱት ፈዘኑ እንደሚባል እርግጠኛ ነኝ እያሉም ስለሆነ ማለት ነው። አንተም የሚዲያ ሰው ነህ፣ ለህዝብ ነው የምታገለው፣ እየሰራ ያለው ለህዝብ ነው፣ ድምጽ እየሆንክ ያለው እኔንም የጋበዝከኝ ከዛ አንጻር ነው። እነሱም ቢሆን ድክመት እንዳላቸው ሁሉ ጥንካሬም አላቸው። ያው በህዝቡ የሚፈጠሩ ነገሮችን በሙሉ እየዘገቡ ናቸውና ይሄን ራሱን ችለን በሌላ ጊዜ ብንገመግመው ይሻላል እንጂ አሁን ላይ ስለ ሚዲያው ብዙ ማለት አልችልም። ዝሮ ማለት ነው ያለኝ ነገር ይሄ ነው። ጥሩ። እኔ እንደው ምናልባት ግን ጥያቄ ላነሳ የፈለኩት ነገር ምንድነው እኔ አይደለም ሚዲያ ስለጮህክ የምትፈጥረው ነገር ሊኖር ይችላል ትንሽ ግን ደግሞ በአንጻሩ ማት መከራ የምትጥልበት ከሆነ ሌላ ነገር ነው ሊሆን የሚችለው። ምልህ በሚዲያ ጩኸት ከሆነ የዩክሬን ህዝብ አሁን ታለበት መከራ አይደርስም ነበር። በሚዲያ ጩኸት መፍትሄ የሚመጣ ቢሆን ኑሮ ማለት ነው። የአልጀዚራ ሲኤንኤን አጠቃላይ ዓለም አቀፍ ሚዲያዎች የሚጮሁለት የፍልስጤም ህዝብ አሁን ባለበት መከራ አይገኝም ነበር። እኔ እያልኩ ያለሁት ነገር ምንድነው እኔ የእነሱን ያህል ተሰሚነት ምን ላይ ኖር ይችላል ኑሮይ ብዬም አልጨነቅም። ግን ትልቁ ነገር ምንድነው አዎንታዊ ነገሮች ዲፕሎማሲ ግልጽ ነው። ህዝብና ህዝብ እያወራ ያለው ስለ ህዝብ ነው። ህዝብን ወክለህ ነው። በህዝብ ስም የምትንቀሳቀስ ከሆነ የምትንቀሳቀስለት ህዝብ ከማን ጋር ወግኖ ነው ከማን ጋር ሆኖ ነው ትግሉን ስኬታማ ሊያደርስ የሚችለው ሚል በመርህና በመርህ የተቀመጠ በአቅጣጫ የተቀመጠ መርህ ሊኖር ይገባል፣ ባውንደሪ ሊኖር ይገባል። ይሄ ግን ሁሉንም በጥላቻ መልኩ መመረዝ ነገ ለቅማንት ህዝብ፣ ምክንያቱም የቅማንትን ህዝብ ስሜት የሚረዳው ሌላው በሚዲያ በሚሰራጩ ነገሮች ናቸው። ለዛ ነው ኔጌቲቭ ኤነርጂዎች አፕሮች የሰውን ስሜት የመሳብ አቅም አላቸውና ከዚህ አንፃር እኔ ጥያቄ ያለውን ነገር በግልጽ ብንነጋገር። አይ ጥሩ እንግዲህ ምንድነው መሰለ ሚዲያ እንዳልኩ የሚዲያው የራሱ የሆነ ቅሬታ ሰሚ ሊኖረው ይችላል። በቦርድ ነው ሊመራ የሚችል የሚሆነው። እሱን ከነሱ ጋር መነጋገር ይሻለናል ብዬ አስባለሁ። በእርግጥ አንዳንድ ስህተቶች ይኖራሉ። ቅድም እንዳልኩ ሰዎች ናቸው ሲሰሩ ስህተት ይኖራል። እሱን ብንነግራቸው በግልጽ ነው። አሁን እኔ የግል አቋሜን ነው የምነግርህ። አሁን የቅማንት ህዝብ ያስፈልጋሉ ብሎ የፈጠራቸው ተቋማት አሉ። ሁሉም የቅማንት ህዝብ ተቋማት እኩል ነው ማያቸው። እኔ ቅዴፓ ውስጥ ችግር አለ፣ ግለሰቦች ችግር ፈጥረናል። አዎ ጃኖ ሚዲያ ውስጥ የህዝብ ተቋም ነው፣ ግለሰቦች እየሰሩ ናቸው፣ ግለሰቦች ችግር ይፈጥሩ ይሆናል። አዎ አምናለሁ። እሱ ግን የሚሆነው በውስጥ ግምገማ ነው፣ በውስጣቸው ደንብ ነው። እኛ በደንባችን እንፍታ እያልን ያለ ነው። ሚዲያውም በተመሳሳይ ችግሮች ካሉ አየር ላይ በሚያውላቸው ነገሮች እነዛን ችግሮች በውስጥ መስመር እየነገርን ለሚመለከታቸው የቦርድ አመራሮች እየነገርን ቢስተካከል ይሻላል። ከጎረቤት ጋር ከምናምን ጋር አላስፈላጊ የሆኑ ዘገባዎች እየተዘገቡ ከሆነ ያን የሚያስተካክሉበትን መንገድ ብናመቻች።
ነው የሚሻል የሚመስለኝ። ይሄን ነው ልል የምፈልገው። ጥሩ። ሌላ ቀረ የምትለው ምናልባት ጥር አድርገህ ቀረ የምትለው ነገር ካለ እሱን ብታነሳና ብንጨርስ። አመሰግናለሁ። እንግዲህ ያው እንትንም አንጻር ይሄ ምንድነው ብሔራዊ ውይይት ኮሚሽንም አንጻር ቀረ የምትለው ነገር ካለ በዚህ ማለት ትችላለህ። መልካም። እንግዲህ ብሔራዊ ምክር ኮሚሽኑን በተመለከተ በዚህ ሀሳብ ሰጥቼ መሄድ ፈልገው የቅማንት ህዝብ አጀንዳ ብሔራዊ ምክር ኮሚሽኑ በዘመናት መካከል የመጣ ነው። በመጀመሪያ መቼ እንደሚፈጠር ይሄ ድልም አናቅም። ተቋሙ በራሱ ችግር ይፍታ አናቅም። ነገር ግን ተቋሙ ምክክር እስከሆነ ድረስ እየተሳተፍን ያለው እንደ ሌሎች ፓርቲዎች አላኮረፍንም። ገብተን እየተሳተፍን ያለ ነው። አብረን መጥተናል። ነገር ግን በአጀንዳ ልየታው ላይ ያው ባህር ዳር ላይ የተፈጸሙ ስህተቶች ነበሩ። እነዚያ ስህተቶች ህዝብ አይቷል። ከውስጥም ችግሮች ነበሩ። ያንን አሁን ብዙ እንትን ላል እችላለሁ። በተመሳሳይ ከዛ አጀንዳችን ሲታፈን አዲስ አበባ ነው መተን የሚያስያዝ ነው እና አዲስ አበባ ካስያዝን በኋላ ማህተም አድርገን አስፈርመን ቅሬታችን አምተን አስገብተን ተወያይተንም ከሚመለከታቸው ኮሚሽነሮች ጋር ተወያይተን ነው ችግሮቻችን የተፈቱት እና ከዛ ላይ ያው ትንሽ በእኛም በኩል ስህተቶች ተፈጥረው ነበር። ባህር ዳር ላይ አጀንዳችን ሌሎች አካላት ብቻ ሳይሆን የኛ ያልናቸው ሰዎችም አጀንዳ ውስጥ የቅማንት የማንነትና የራስ አስተዳደርን በተመለከተ በተወሰደ ወታደራዊ እርምጃ የህግ ተጠያቂነት በተመለከተ እና የተፈናቀሉ የታሰሩ የፖለቲካ እስረኞች ዘርፈ ብዙ አጀንዳዎችን አንስተን ነበረ። ነገር ግን ከዛ ላይ አጀንዳው ላይ መጨረሻ ሲጠቃለል እንግዲህ አሳዛኝ ነው በጣም አይደለም። የቅማንት የማንነትና የራስ አስተዳደር ሚል ጥያቄ ሊያዝ አጀንዳ ሊያዝ ቅማንት ምትላ እንዴት ፊደል እንኳን አልተጠቀሙም። እሱን ካሁን በፊት ከሌሎች ማን ጋር በነበረው ውይይት አንስተነዋል። ለዚህ አዲስ አበባ የነበረው ላይስ ጥሩ ልመጣ ነው። እዛ ላይ ይሄ ቅሬታ ተፈጠረ። አዲስ አበባ መተን ያው አስተካከልን። ወደ መጨረሻ አዲስ አበባ የነበረው ግንቦት 22 እና 24 የነበረው የፌዴራል ተቋማት አጀንዳ ልየታ ነው የነበረው። ከዚያ ላይ አሁንም ያው የመርህ ጥሰት ተፈጽሟል። ምክንያቱም ሁለቱ ሊቀመንበሮች ተሳትፈዋል፣ እኛ አናውቅም። አጀንዳው ግን ቀድሞ በ8 የተያዘ ነው። ቀድሞ በ8 ግንቦት 8 አስይዘነው አድረናል። አጀንዳውን ቅሬታችን ከባህር ዳር እንደተመለስን ኮሚሽነሮቹ ፕሮፌሰሩን ባሉበት ፕሮግራም ይዘውልን ተወያይተን አጀንዳችን አስይዘን ተፈራርመን ጨርሰን የወጣ ነው። ከዚያ በኋላ ምናልባት እንግዲህ ለጥቅማ ጥቅም ካልሆነ በስተቀር የሚያስይዙት አጀንዳ ያለም አይመስለኝም። ግን ተሳትፈዋል። ሲሳተፉ ለእኛ አላማከሩ ነው። ይሄን ያለው ነገር በመጨረሻ እንግዲህ ለቅማንት ህዝብ ማስተላለፈው መልእክት አንደኛ ሁሉም ተቋማት የተመሰረቱት ዓላማ አላቸው። ዓላማቸውን ለማሳካት በሚያደርጉት ስራ በየቀኑ በሚያደርጉት ስራ ስህተት ይኖራል። ስህተታቸውን ግን በደንባቸው መሰረት ተወያይተው እንዲፈቱ እስኪፈታ ድረስ አሁን እኛም ውስጥ የተፈጠረው እስኪፈታ ድረስ ጥሪ ነው ያስተላለፍነው ለማዕከላዊ ኮሚቴው። ሌላ ከዚህ በላይ የሚሆን ነገር የለም። ከዚህ በላይ ወከባ አይፈጠርም። አንዳንድ ሰዎች አይ ግጭት ልትፈጥሩ ይሆናል ሚል የሰፈር ፓርቲ ልታረጉት ነው ሚል ሀሳብ አላቸው። እሱ ሊሆን አይችልም። ህዝቡ ተረጋግቶ ውይይት አድርገን ልዩነቱን ፈትተን የቅማንት ህዝብ ተቋም አድርገን የቅማንት ህዝብ ቅቡልነት እንዲኖረው አድርገን የነበረ ቅቡልነቱን እናስቀጥላለን እና ከዛ አንጻር ተረጋግተው እንዲቀመጡ ለማለት ነው ፈልገው። አመሰግናለሁ። በጣም ጥሩ። እንግዲህ ውድ የፕሮግራማችን ተከታታዮች ከአቶ ሳላምላክ ጋር የነበረን ውይይት ይሄን ይመስል ነበረ። ካነሳናቸው ነገሮችም ያው እንደተከታተላችሁት በእርግጥ በቀጣዩ ሌሎችን ነገሮች ጨምረን የምናነሳ የምንነጋገር ይሆናል። ግን በግልጽ መታየትና መነገር ያለበት ነገር ግን ምንድነው? ይህ ህዝብ አሁን ካለበት መከራ ሌላ መከራ መጨመር የሚያደርጉ ነገር ማለት የሚጨምሩ ነገሮችን ሰከን ብለን ብንመለከት አግባብ ነው የሚል እይታ ነው ያለኝ። ከዛ ውጭ ግን ይህ ህዝብ ካለበትን መከራ ያልተገነዘበ ተናጠላዊ የሆኑ የራሳችን የኔወጣ አይነት የሆነ ትግል የትም ሊያደርስ አይችልም እና ህዝቡን የሚያማክል ህዝቡን ሊጠቅማሉ የምናስበውን ነገር ብንሰራ መልካም ነው የሚል መልእክት ነው ያለኝ። ከዛ ውጭ በሆነ መልኩ ግን የህዝባችን መከራና በዛው ካልሆነ በስተቀር የምናመጣው ለውጥ ሊኖር አይችልም። ሰከን ብለን የመመካከርና ችግሮችን በጋራ የመፍታት ባህላችን ቢዳብር ጥሩ ነው። ፓርቲው አሁን ተገባበትን እርስ በርስ መወነጃጀሉ ትቶ በቀጣይ ፓርቲ ሆኖ ህዝብን ከመከራው ካለበት ችግር የሚያሻግርበትን እድል እንዲፈጥር ጥሪያችን እናቀርባለን፣ እናሳስባለን። በቀጣይ በሌሎች ፕሮግራም እስከምንገናኝ በደህና ቆዩ። ሰላምታለን። ክብር ይስጥልኝ።